አዲስ 1879 ውድ የአዲስ 1879 ቤተሰቦች ዝግጅታችንን ሰብስክራይብ ያድርጉ፣ ለወዳጅ ዘመዶ ያጋሩ፣ የሚሰማዎትን አስተያየት ይስጡን። ይህን ዝግጅት አድምጠው አንዳች ቁም ነገር እንደሚያገኙ እርግጠኞች ነን። እነሆ ወደ ታሪካችን፣ ወደ ወጋችን፣ ወደ ጫወታችን እንለፍ። ስለ ቤተሰብነቱ ከልብ እናመሰግናለን። አዲስ 1879 ይህ የአዲስ 1879 የግርጌ ማስታወሻ ነው። ጋዜጠኛና የመድረክ መሪው ወንደሰን ከበደ የመድረክ ማስታወሻ መጽሐፉን በሀገረ አሜሪካ ቨርጂኒያ ባስመረቀበት ዕለት በአሜሪካ የአሌክሳንደሪያ ከተማ ከንቲባ፣ ቨርጂኒያና የአሌክሳንደሪያ ከተማ ምክር ቤት ከንቲባ አሊያ ጋስኪንስ ጋዜጠኛ ወንደሰን ከበደ በኢትዮጵያውያንና በአሜሪካውያን መካከል የሁለቱንም ባህል ለማሳደግ ያለመ የሁለቱንም ባህልና ገጽታዎች በኪነ ጥበብ በማካፈልና በማስተማር ከሕፃን እስከ አዋቂ በአሌክሳንደሪያ የሚኖሩ ኢትዮጵያውያንን በማሰባሰብ ሐሳባቸውን እንዲለዋወጡና ትስስር እንዲፈጥሩ ትልቅ ሚና በመጫወቱ ለህብረተሰቡ ያበረከተውን አስተዋጽኦ በማክበር ኖቬምበር 30 የወንደሰን ከበደ ቀን እንዲሆን አውጀዋል። ከንቲባዋ በፊርማቸውና በማኅተም የተረጋገጠ የምስክር ወረቀትም አበርክተውለታል። ጋዜጠኛ ወንደሰን ከበደ የመድረክ ማስታወሻ ከኢትዮጵያ እስከ ሰሜን አሜሪካ ከሚለው ማስታወሻው ላይ እኛም ይህንን ታሪክ እንመለከተዋለን። አብራችሁን ቆዩ። ይህንንማ እንዲህ በዋዛ አልተረክላችሁም። ባይሆን በአንድ ጨዋታ ልንደርደር። ነገርየው ከምር የሆነ ነው። 26ኛው የአሜሪካ ፕሬዝዳንት ቴዎዶር ሩዝቬልት ለእንስሳ የነበራቸው ፍቅር ለጉድ ነበራሉ። ከተኩላ እስከ በግ፣ ከእባብ እስከ አሳማ በዋይት ሃውስ የማይላወስ የማይርመሰመስ ተፈልጎ አይታጣም ቢባል ያስኬዳል። ይህን የፕሬዝደንቱን ጠባይ አሳምረው የሚያውቁ የየሀገራት መሪዎች ታዲያ የተለያዩ እንስሳትን በስጦታ መልክ ይልኩላቸው ነበር። ከሁሉ ለየት ያለው ከኢትዮጵያ የተላከላቸው የአጤ ምኒልክ ስጦታ ነው። ዳግማዊ አጤ ምኒልክ ለአሜሪካው ፕሬዝዳንት ሩዝቬልት የላኩላቸው አያጅቦን ነበር። የጅብ ስጦታ አጃኢብ ነው መቼስ። አያጅቦ ሳታማሃኝ ብላኝ ማለታቸው ይሆን እንጃ። ብቻ ጅቡ አሜሪካ ሲደርስ ቢል የሚል ስም ወጥቶለት በቤተ መንግሥቱ ውስጥ እንደ ፍቃዱ መሰንበቱ ተወርቷል። ይህን አስገራሚ የአጤ ምኒልክ የጅብ ስጦታ ጉዳይ የዘገበው በማርች 13 ቀን 904 ዓ.ም የታተመው ኒውዮርክ ታይምስ መጽሔት ነው። ሩዝቬልት እንስሳትን የሙጥኝ የማለታቸው ነገር ሀገር የሚያውቀው ፀሐይ የሞቀው ነበርና አጤ ምኒልክ የጅብ ስጦታ መላካቸው በጊዜው ቢያነጋግርም የሆነ ምክንያት ግን ሳይኖራቸው አይቀርም። እሺ የኛው ሲሆን ያንተ የበግ ስጦታ መነሻው እንዴት ነው አትሉም? ፍቅር አዲስ በግ ትወዳለች ተብዬ እንዳይመስላችሁ። ፍቅር አዲስ ነቃ ጥበብ በጊዜው አራስ ቤት ነበረች። አራስ መጠየቅ ደግሞ ያለና የነበረ ባህል ነው። አንድ ሐሙስ የቀራትን በግ አምጥቼ ለእርድም ለጥብስም ሳያደርሷት እነ ፍቅር አዲስ ቤት ከመሰንበቷ ክልትው በማለቷ የአርቲስቱ አፍ ማሟሻ አድርገኝ ከረመች። እንዴት ማለታቸው አይቀርም። እኔ
ፍቅር አዲስና ጦሰኛዋ በግ ታሪኩ ይህ ነው። የመጀመሪያውን የእኛና እኛ ኢትዮጵያ የሙዚቃ ፌስቲቫልን በምናዘጋጅበት ሰሞን ፍቅር አዲስ በአድናቂዎቿ ዘንድ በእጅጉ የተወደደላትን የሙዚቃ ካሴት ያወጣችበት ጊዜ ነበር። ሆኖም በፌስቲቫሉ ላይ ተገኝታ በርከት ያሉ ሥራዎቿን ብታቀርብልን የሚለውን ሐሳባችንን ልንቀይር ከጫፍ ደርሰን ነበር። ምክንያታችን ደግሞ ነፍሰ ጡር ስለነበረች መድረክ ላይ ረዘም ላለ ጊዜ መቆየት ያስቸግራታል ከሚል ተገቢ እሳቤ ተነስተን ነው። ከናካቴው ከምትቀርስ በመድረኩ ላይ ተገኝታ ክብራችንንና አድናቆታችንን ገልጸን አንድ ሁለት ሙዚቃ ብትጫወት የሚለው ጥያቄ ሚዛን በመድፋቱ ፍቅር አዲስም ግብዣዬን በደስታ ተቀበለችው። የክፍያ ነገር ሳነሳባት ግድ የለም ወንዴ ክፍያው በሌላ ሥራ ይሁን ብላኝ ቃሏን ጠብቃ በዝግጅቱ ላይ በመገኘት ተመልካቹንም እኛንም አስደሰተችን። በኪንግ ሲልቨር አማካኝነትም የብራስሌትና የሐብል ሽልማት በመድረኩ ላይ በማበርከት ተመሰጋግነን ተለያየን። አጠቃላይ ዝግጅቱም በድምቀት ተካሂዶ ተጠናቀቀ። የፍቅር አዲስ ውለታ ቢከብደን ከሥራ ባልደረባዬ አልማዝ ደምሴ ጋር ተማክረን ስትወልድ ለመጠየቅ ዕቅድ ያዝን። መውለዷን እንደሰማን አልማዝ የወርቅ ሐብል፣ እኔ ደግሞ ለዐይን የሞላልኝን በግ አስጭኜ ከመኖሪያ ቤቷ ደረስን። የገረመኝ ሌሎች አራስ ጠያቂዎች ካመጧቸው 3 ጠብደል በጎች ጋር የኔይቱ ስትቀላቀል የግልገል ያህል የማነሷ ነገር ነው። ከሁሉም በጌቱ ያስደሰተችው ትንሹን የፍቅር አዲስን ልጅ ነበር። እኩያውን እንዳገኘ ብላቴና ፈነጠዘ። መጫወቻ አገኘው አለን። በእኔ ቤትማ ሙክት ማምጣቴ ነበር። ይቺ በግ የልጅ መጫወቻ ታደርገኝ አልኩ በሆዴ። ከፍቅር አዲስ ጋር እንደ ወግ ልማዳችን እንኳን ማርያም ማረችሽ ተባብለን ተጨዋውተን ተሰናበትን። ከወራት በኋላ አዲስ አበባ ዩኒቨርሲቲ በሚካሄድ ፌስቲቫል ላይ ወንድሜ መድረክ ይመራ ነበር። ፍቅር አዲስም ተራዋ ደርሶ ሙዚቃዋን አቅርባ ስትወርድ ገመድ አልባ የድምፅ መነጋገሪያውን ወይም በእንግሊዝ አፍ ማይክራፎኑን ሳትዘጋው ኖሮ ማረፊያ ክፍል እየገባች ስማ ቢንዬ የወንድዬ በግ እኮ ሞተች ስትል አዳራሹ በሳቅ ተጥለቀለቀ። ፌስቲቫሉ ላይ የነበሩ ሙዚቀኞች ኤግዚቢሽን ማዕከል እንዳዩኝ ሳቃቸውን መቆጣጠር አቃታቸው። ምን ያስቃችኋል? ምን ተገኘ ብላቸው የወንድዬ በግ ሞተች አሉኝ። መጀመሪያ ምን ማለት እንደፈለጉ አልገባኝም ነበር። በመድረክ ላይ የተከሰተውን ሁኔታ ሲገልጹልኝና የበግህን መሞት ሀገሬው ሰምቶ ሐዘን ተቀምጧል እያሉ ሲያሾፉብኝ ጊዜ ንዴትም ሳቅም ተደባለቀብኝ። ፍቅር አዲስ ማይኩን ክፍት ማድረጓን ረስታ ወሬው ከተመልካቹ ዘንድ ተዳረሰ እንጂ ይሁኔ ብላስ እንዳልፈጸመችው ከወንድሜም አረጋገጥኩ። ያቺን መቀለጃ ያደረገችኝን ጦሰኛ በግ ልረግማት ከጀለኝ። ኧረ ተውኝ፣ የወለደቻትም እንደኔ ያልተሳቀቀች ሲል ወንደሰን ከበደ የመድረክ ማስታወሻ ከኢትዮጵያ እስከ ሰሜን አሜሪካ በሚል ካዘጋጀው መጽሐፍ ላይ ያቀረብነው ታሪክ ይህን ይመስላል። ይህን የማስታወሻ መጽሐፉንም እንድትመለከቱት እንጋብዛለን። የመድረክ መሪና ጋዜጠኛ ወንደሰን ከበደ የተሳተፈባቸውንና ያዘጋጃቸውን ታላላቅ የኪነ ጥበብ መድረኮች ከሕይወቱ ጋር አዛምዶ የመድረክ ማስታወሻ በሚል ርዕስ ያዘጋጀውን መጽሐፍ እንድታነቡት አስገራሚ ፎቶዎቹንም እንድትመለከቱ እንጋብዛለን። ከመጽሐፉ ጀርባ ላይ
ይህ ሰፍሯል። ከ1980ዎቹ መጨረሻ አንስቶ በአዲስ አበባ ኤግዚቢሽን ማዕከል ከአንጋፋና ወጣት አርቲስቶችና ስፖርተኞች ጋር ያካሄዳቸውን ፌስቲቫሎች፣ የንግድ ትርኢት፣ ልዩ ልዩ የበጎ አድራጎት ተግባራቱንና ጥበባዊ ክዋኔዎቹን በፎቶግራፍና በፖስተር በማስደገፍ ለዘመነኞቹ የወርቃማ ጊዜያት ማስታወሻ፣ ለጊዜያችን ትውልዶች የጥናት መነሻ እንዲሆን በማሰብ አሰናድቷል። በመጽሐፉ አዝናኝና አስገራሚ ገጠመኞቹንና ጥበባዊ ምልከታዎቹንም አካቷል። በግል ማኅደር አያያዝ ተምሳሌት መሆን የሚችለው ወንድወሰን ከ3000 በላይ የፎቶግራፍ ስብስቦችና በመቶዎች የሚቆጠሩ የኦዲዮቪዥዋል ፕሮዳክሽኖች በእጁ የሚገኙ ሲሆን በቀጣይ በዲጂታል አማራጮች ለሕዝብ ለማቅረብ እየተዘጋጀ መሆኑንም ገልጸዋል። ወንድወሰን ከበደ ለሰጠን ማስታወሻ ከልብ እናመሰግናለን። ቤተሰቦቻችን እናንተም ማስታወሻውን እንድትመለከቱ እንጋብዛችኋለን። አዲስ 1879 አሁንም የተለያዩ የታሪክ ማስታወሻዎቹን ማቅረቡን ይቀጥላል። ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን እንመጣለን። እናመሰግናለን። አዲስ 1879